እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ዕረፍት አስተርዮ ማርያም በሰላም በጤና ደረሰን አደረሳችሁ። በዓለ አስተርዮ ወይም አስተርዮ ማርያም የተባለበት አብይ ምክንያትም ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በሥጋ የተገለጠበት በሥጋ የታየበት አንድነቱ ሦስትነቱ የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመነ አስተርዮ በመባል ይታወቃል። እግዚአብሔር ወልድ በተነገረው ትንቢት በተቆጠረው ሱባኤ መሰረት ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በሰውነት በቤተልሔም ተወልዶና ማንነቱ በይፋ ታውቆ ረቂቁ ገዝፎ የማይታየው ታይቶ የማይዳሰው ተዳስቶና በፈለገ ዮርዳኖስ በቅዱስ ዮሐንስ እጅ ተጠምቆ የሥላሴን የአንድነት የሦስትነት ህቡዕ ምስጢር በተገለጠበት በታየበት ዘመን በዘመነ አስተርዮ ውስጥ የእናታችን የቅድስት ድንግል ማርያም የዕረፍቷ በዓል ስለሚከበር ይህ አስተርዮ ማርያም የሚል ስያሜ ተሰጥቷል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን የቅዱሳት እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና እንድንደርስ ፈቃዱ ሆኖ ያደረሰን ያደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ሞትስ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ። በመላው ዓለም የምትገኙ ኦርቶዶክሳውያን ምእመናን የእመቤታችን ቅድስት ድንግል ማርያም በዓለ ዕረፍት ለአስተርዮ ማርያም በዓል በማክበር ላይ ለምትገኙ ክርስቲያኖች በሙሉ እንኳን ለበዓለ ዕረፍቷ ለጥር 21 ቀን በሰላምና በጤና አደረሳችሁ አደረሰን። በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አስተምሮና ትውፊት መሰረት የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍት አስተርዮ ማርያም በዓል ከእመቤታችን ከቅድስት ድንግል ማርያም ከ33ቱ በዓላት መካከል አንዱና ዋነኛው በዓሏ ነው። እናታችን ቅድስት ድንግል ማርያም በዚህ ዓለም በሕይወተ ሥጋ ለ64 ዓመታት ያህል ቆይታ አርፋ ተነስታ በክብር አድርጋለች። ለዚህ ነው ታላቁ የቤተ ክርስቲያናችን አባት ሊቁ ቅዱስ ያሬድ ሞት ለማንኛውም ሥጋን ለለበሰ ሰው ሁሉ የተገባ ነው፣ እናታችን የቅድስት ድንግል ማርያም የአምላክ እናት ሞት ግን ሁሉን እጅግ ያስደንቃል፣ ያስገርማል በማለት ሊቁ ያደነቀው። በመሆኑም ባሏ የወላዲተ አምላክ በዓለ ዕረፍት ከመሆኑ የተነሳ ታላቅ በረከትን የሚያስገኝ ስለሆነ በየዓመቱ በታላቅ መንፈሳዊ ድምቀት ይከበራል። ወላዲተ አምላክ ምንም እንኳ የአምላክ እናት ብትሆንም ሞተ ሥጋ ለሁሉም ዕጣ ፈንታ በመሆኑ በ64 ዓመቷ ከሞት ወደ ሕይወት ከመከራና ከሐዘን ወደ ደስታ የተሸጋገረችበት ታላቅ ቀን ነው። ቅድስት ድንግል ማርያም በዚህ ምድር ከእናትና ከአባቷ ከቅዱስ ኢያቄምና ከቅድስት ሐና ማኅፀን አብራክ ተከፍላ ከተወለደችበት ጊዜ አንስቶ እስከ መጨረሻው የሥጋ ዕረፍት ዘመኗ በምድር ላይ 64 ዓመታትን ቆይታለች። ማለትም ከእናትና ከአባቷ ጋር 3 ዓመት፣ በቤተ መቅደስ 12 ዓመት፣
ከተወዳጁ ከልጇ ጋር ደግሞ 33 ዓመት ከ3 ወር እንዲሁም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዕርገት በኋላ ከወንጌላዊ ቅዱስ ዮሐንስ ጋር 15 ዓመት በድምሩ 64 ዓመት በዚህ በኃላፊ ዓለም ኑራ ጥር 21 ቀን በ49 ዓመተ ምህረት በክብር አርፋለች። የእመቤታችን ዕረፍት እንባ መራጨት፣ ጠጉር መንጨት፣ ደረት መድቃት እንዳለበት የሰው ሞት አልነበረም። ይልቁንም እንደ ሰርግ ቤት መላእክት በውዳሴ በማህሌት በዝማሬ በምስጋና ወደ ሰማይ ሸኟት እንጂ። ይህንንም ታላቁ የኢትዮጵያዊ ሊቅ ቅዱስ ያሬድ እመቤታችን ድንግል ማርያም ከምድር ወደ ሰማይ ከፍ ከፍ አለች፣ በዚያም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት የዘመረላት። ይህንን ታላቅ ምስጢር ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙሩ ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ ወደ ዕረፍትህ ተነስ አንተና የመቅደስ ታቦት በማለት በመዝሙረ ዳዊት መዝሙር 131 ቁጥር 8 ላይ የዘመረው። ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጾፍት ወህብርት፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች በማለት እንዲሁም በመዝሙር 44 ቁጥር 9 ላይ ሲል የተናገረው ቃለ ትንቢት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና የጸናች የቅድስት ድንግል ማርያም እመቤታችንን ባለ ዕረፍት ትንሣኤ ፍልሰቷን ዕርገቷን የሚያገናዝብ የትንቢት ቃል ነው። በሌላም በኩል እመቤታችን ታቦተ እግዚአብሔር መሆኗን ታላቁ ሊቅ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ እንዲህ ሲል ገልጿል። በአረብና በተርሴስ ወርቅ እንዳጌጠች ታቦት በድንጋሌ ሥጋ በድንጋሌ ነፍስ ያጌጥሽ ማርያም ኢያቄምና ሐና ቀንሞንስና ቀናንሞንስ የሚባሉ ሽቶዎች ለጳጦስ ምሳሌ ሆንሽ አንቺን በ3 ዓመት ካስገኙሽ ዘንድ በቤተ መቅደስ የመኖር ታምርሽን አሳየሽ ሲል አመስግኗታል። ሊቃውንተ ቤተ ክርስቲያንም በትርጓሜያቸው ይህንን ቃለ ትንቢት ቅዱስ ዮሐንስ በራዩ ከገለጣት ንግሥተ ሰማይ የሰማይ ንግሥት ጋር በማገናዘብ የእመቤታችንን ሁለንተናዊ ክብርና ልዕልና አምልተውና ስፍተው ገልጸዋታል። ቅዱስ ዮሐንስ በራዩ በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ብሎ በራእይ ምዕራፍ 14 ቁጥር 13 እንደመሰከረው እመቤታችን ከረፍቷና ዕርገቷ በኋላ የመጨረሻ ወደ ሆነው ክብር መሸጋገሯን ያስረዳል። ይህንን ክብሯን በመረዳት ሊቃውንት ቤተ ክርስቲያን ዘወትር ሁልጊዜ ንጽሕት የምትሆኚ አምላክን የወለድሽ ቤዛዊት ዓለም ድንግል ማርያም እናታችን ሆይ ስለዚህ ነገር እናከብርሻለን፣ እናገንሻለን። ሰውን ከሚወድ ከልጅሽ ዘንድ ይቅርታና ምሕረትን እናገኝ ዘንድ ሁልጊዜ አይነ ልቦናችንን ወደ አንቺ እናነሳለን በማለት ከልዑል እግዚአብሔር ዘንድ የተሰጣት ልዩ የቃል ኪዳን ጸጋና አምላካዊ ክብር እያመሰጠሩ ሊቃውንት ቤተ ክርስቲያን ያመሰግኗታል። የረፍቷስ ነገር እንደምንድን ነው ቢሉ 64 ዓመት በዚህ ዓለም ኑራ ጥር 21 እሁድ ቀን ጌታ እልፍ አላፍት መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ ይላታል። እናታችን ቅድስት ድንግል ማርያምም ልጄ ሰማይና ምድር የማይወስኑህን አንተን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄህ እሞታለሁን አለችው። በዚህ ጊዜ
ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ በሲኦል የሚሰቃዩ ነፍሳትን አሳያት። እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆንላቸዋል አላት። እናታችን ቅድስት ድንግል ማርያም ርኅራኄ ልብ ናትና እኒህን ከማርህልስ ይሁን አለችው። በዚህ ጊዜ ቅድስት ሥጋዋ ከቅድስት ነፍሷ ተለይቷል። የእመቤታችን ቅድስት ድንግል ማርያም ዕረፍት ጥር 21 ቀን ሲሆን የሥጋዋ በክብር ማረፍና ዕርገቷ በነሐሴ ነው። በዚህም ብዙ መንፈሳዊ ታምራትና አስደናቂ ምስጢር የተገለጠበት በመሆኑ ሞት በጥር በነሐሴ መቃብር የተባለበትም ምክንያት ከዚህ በመነሳት እንደሆነ ሊቃውንት ቤተ ክርስቲያን ይናገራሉ። አስቀድመው 12ቱ ሐዋርያት ለስብከተ ወንጌል ወደ ዓለም ሁሉ ተበትነው ነበርና በመንፈስ ቅዱስ ተነድተው ሁሉም ደመናን ጠቅሰው ወደ ኢየሩሳሌም መጡ ይላል። ነገር ግን መንፈስ ቅዱስ መርቶ አመጣቸው እንጂ ለምን እንደመጡ አያውቁም ነበር። እመቤታችንም ለምን እንደመጡ ጠየቀቻቸው። ቅዱስ ጴጥሮስም ጸጋን የተመላሽ ቅድስት ሆይ የመምጣታችን ምስጢርማ እኛ አንቺን እንጠይቅ እንጂ አንቺም እኛን ትጠይቂያለሽን? ሁላችንም ለምን እንደመጣን አናውቅም አላት። በዛን ጊዜ እሷም ሁሉም ባጠገቧ በተሰበሰቡ ጊዜ የሚሆነውን ነገር አስቀድማ ከልጇ ከወዳጇ አውቃ ተዘጋጅታ ነበርና ለምን እንደመጡ ዕረፍተ ሥጋዋን ለማየት እንደሆነ ነገረቻቸው። ሌሊቱን በሙሉ በጸሎትና በማህሌት በዝማሬ ሲያመሰግኑ አድረዋል። ከዚህ በኋላ የተወደደችው እናት በረከቷን አሳድራባቸው በሰላም አንቀላፋች። ሊቁ እንደተናገረው ነፍሷም በአቢ እልልታና በታላቅ ምስጋና በመላእክት እጅ ወደ አምላኳ ሄዳለች። ቅዱሳን ሐዋርያት የእመቤታችንን የከበረ ሥጋዋን ገንዘውና ከፍነው ለማሳረፍ ወደ ጌቴሰማኒ መካነ ዕረፍት የመቃብር ቦታ ይዘው ሲሄዱ አይሁድ በቅናት መንፈስ ተነሳስተው ቀድሞ ልጇ በሦስተኛው ቀን ከሙታን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ እንደገናም ተመልሶ ይህንን ዓለም ለማሳለፍ ይመጣል እያሉ ሲያውኩን ይኖራሉ። አሁኑ ደግሞ እርሷን እንደ ልጇ ተነሳች አረገች እያሉ ሲያውኩን ሊኖሩ አይደለምን? ኑ ተሰባሰቡና ሥጋዋን በእሳት እናቃጠላት ብለው ተማክረው መጡ ይላል። በዛን ጊዜ ታውፋንያን የተባለ አይሁዳዊ የከበረ ሥጋዋን የተሸከሙበትን አጎበር የአልጋ ሸንኮር በድፍረት ያዘ። የእግዚአብሔር መልአክ በእሳት ሰይፍ 2 እጆቹን ቆረጣቸው። እጆቹ ተንጠልጥለው ከቆዩ በኋላ በእውነት የአምላክ እናት ናትን በማለት ስላመነ እመቤታችን ቅድስት ድንግል ማርያምን ይመልስለት ዘንድ እጁ ይመለስለት ዘንድ ለመነቻቸውና እጁ ተመልሶ እንደነበረ ሆኖለታል። ርኅራኄ ልብ ያሰኛትም አንዱ ይህ ነውና ከዚህ በኋላ መልአከ እግዚአብሔር የእመቤታችንን የከበረ ሥጋ ከሐዋርያው ከቅዱስ ዮሐንስ ጋር ነጥቆ ወስዶ በገነት ከዕፀ ሕይወት ስር አስቀመጣት። ቅዱስ ዮሐንስም ከጥቂት ጊዜ በኋላ ወደ ሐዋርያት ሲመጣ የእመቤታችንን የከበረ ሥጋ በገነት መኖሩን ለቅዱሳን ሐዋርያት ነገራቸው። ሐዋርያትም የእመቤታችንን የከበረ ሥጋ አግኝተው ለመቅበር በነበራቸው ምኞትና ጉጉት የተነሳ ቅዱስ ዮሐንስ አይቶ እኛ እንዴት ሳናይ እንቀራለን? ብንጠየቅስ ምን እንመልሳለን? በማለት በነሐሴ 1 ቀን ሱባኤ ጀምረው ሲጾሙ ሲጸልዩ ከሰነበቱ በኋላ በ14ኛው ቀን ወይም በሁለተኛው ሱባኤ መጨረሻ የጌታችን የእመቤታችንን ትኩስ የከበረ ሥጋ አምጥቶ ሰጧቸዋል። ቅዱሳን ሐዋርያትን በታላቅ ዝማሬ በውዳሴ ወስደው ቀድሞ በተዘጋጀላት መካነ ዕረፍት በጌቴሰማኒ በነሐሴ 14 ቀን ቀብረዋታል። ሞት በጥር በነሐሴ መቃብር የተባለበት አብይ ምክንያትም ይህ እንደሆነ ሊቃውንት ቤተ ክርስቲያን ይናገራሉ። እርሷም በ3ኛ ቀን ነሐሴ 16 ቀን ማክሰኞ ተነስታለች። ትንሣኤዋም ከመ ትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘው ይህ በ3ኛው ቀን
ከሙታን ተለይታ የመነሳቷ እውነታና ምስጢር ነው። ይህ የእመቤታችን ባለ ዕረፍት ለምን አስተርዮ ማርያም ተባለ ቢባል አስተርዮ ማለት መታየት መገለጥ እንደሆነ ሊቃውንት ቤተ ክርስቲያን ይተረጉሙታል። ቃሉ አስተራየ ታየ ተገለጠ ከሚለው የግስግስ የተቀኘ ቃል ሲሆን ባለ አስተርዮ ወይም አስተርዮ ማርያም የተባለበት አብይ ምክንያትም ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በሥጋ የተገለጠበት በሥጋ የታየበት አንድነቱ ሦስትነቱ የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመን አስተርዮ በመባል ይታወቃል። እግዚአብሔር ወልድ በተነገረው ትንቢት በተቆጠረው ሱባኤ መሰረት ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በሰውነት በቤተልሔም ተወልዶና ማንነቱ በይፋ ታውቆ ረቂቁ ገዝፎ የማይታየው ታይቶ የማይዳሰው ተዳስቶና በፈለገ ዮርዳኖስ በቅዱስ ዮሐንስ እጅ ተጠምቆ የሥላሴን የአንድነት የሦስትነት ህቡዕ ምስጢር በተገለጠበት በታየበት ዘመን በዘመን አስተርዮ ውስጥ የእናታችን የቅድስት ድንግል ማርያም የዕረፍቷ በዓል ስለሚከበር ይህ አስተርዮ ማርያም የሚል ስያሜ ተሰጥቷል ማለት ነው። ይህንን ታላቅ ምስጢር ሊቁ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ እንዲህ ብሎ ገልጾታል። የትንቢተ አበባ እግዚአብሔር የእኛን ሥጋ የሆነ ሥጋሽን ለብሶ በምድር በዚህ ዓለም በታየና በተገለጠልን ጊዜ የባህሪያችን የነገዳችን መመኪያ እመቤታችን ዛሬ ለእናታችን ለማርያም በሰማይ በደስታ የክብር መገለጽ ሆነ እያልን እናመሰግንሻለን እናከብርሻለን በማለት በድርሰቱ አመስጥሮ እናታችን ቅድስት ድንግል ማርያምን አመስግኗታል። ልቦናዋ በይኩነኒ የጸና ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦናን አስተባብራ የያዘች ወላዲተ አምላክ ምንም እንኳ የአምላክ እናት ብትሆንም ሞተ ሥጋ ለሁሉም ፈጣፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ተንስኢ ወንኢ የነፍሴ ደስታ ይሆንሽ ውድ እናቴ ሆይ ተነሺ ወደ እኔ ነይ በማለት በመኃልየ ዘሰሎሞን እንደተገለጸው እናታችን ቅድስት ድንግል ማርያምን ወደ ራሱ ወስዷታል። የሕይወት የድኅነት አለኝታ የሆነች እርሷን እናቱን ለሰጠን ለልዑል ባሕርይ እግዚአብሔር አምላክ ምስጋና ይሁንና እናታችን ቅድስት ድንግል ማርያምም በጸሎቷ ከክፉ ነገር ትጠብቀን፣ በረከቷ ከኛ በአማላጅነቷ ከምንታመን ከልጆቿ ጋር ይኑር ለዘላለሙ። የቅድስት ድንግል ማርያም አማላጅነት፣ እናትነት፣ በረከትና ቃል ኪዳን አይለየን። ሁላችንም ይህንን ታላቅ በዓሏን እያሰብን የበረከቷ ተካፋዮች እንሆን ዘንድ ልዑል እግዚአብሔር ይርዳን። ከእናታችን ከቅድስት ድንግል ማርያም ረድኤቷን በረከቷን ያሳድርብን። በምልጃዋ ትጠብቀን፣ በቃል ኪዳኗ የጎደለውን ትሙላልን፣ ፍቅሯን ታሳድርብን። በክንፈ ረድኤቷ ከሚመጣብን ነገር ሁሉ ትጠብቀን። ለሀገራችን ለቤተ ክርስቲያናችን እንዲሁም ለመላው ዓለም እውነተኛውን ሰላምና ፍቅር ያድለን ያወርድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አነሳስቶ ያስጀመረን አስጀምሮ ያስጨረሰን የቅዱሳን አባቶቻችን አምላክ ክብርና ምስጋና ለሱ ይሁን። አሜን። ይቆየን።